Hola, ¿cómo estás? አስማተኞች እንዴት ናችሁ? ሰላም ናችሁ አላችሁ? ፀጉሬ ስታጠብ አሳያችኋለሁ። እኔ ግን ትንሽ ፈረንጅ ልንባችሁና ጃንዬ እንኳን ደስ ገና ከፍታ ጨምርልሽ ፈጣሪ እውነቴን ነው። ሁሉም ያደርሻል እና በተለይ ዱባይ ላይ ያችን መሰል ባለማለትሽ የእውነቴን ነው። አየሽ ሰው የሚከብረው አክባሪ ሰው እና ገና የእውነቴን ነው። ያን እንታል ብዙ ነገሮች እግዚአብሔር የእናት ምርቃት እናት የሚያስደሰት አክባሪሽን እያከበርሽ ግን እኛ አሁን ምን ብላችሁ ነው ታውቃላችሁ? ኢትዮጵያ ውስጥ በጣም የሚያስቀኝ አንድ ነገር አለ። ኢትዮጵያ ያለ የታዘብኩት ሊፍት ውስጥ ሴትዮዋን አሁን ቁጭ ያደረኳቸው ማለት ስራ ነው። ስራ በሆነ ሰው ልጅ ከሚለምን ከሚሰርቅ ከሚያጭበረብር የስራ አይዲያ ቢፈጥር ደስ ይለኛል። ግን ለምንድን ነው ሰው ራሱ ኃላፊነት ሊወስድ የማይችለው? ማለት አሁን እንደዚህ ትላልቅ ሴቶች ሊፍት ውስጥ ቁጭ ይላሉ። ሶፋ አድርገው አይታችሁ ይሆናል። ሶፋ አድርገው ሶፋ ትንሽ ሶፋ አድርገው ጥግ ላይ ቁጭ ይሉና እናንተ ቁጥራት ነው ስትገቡ ቁጥር ነኪ እነሱ ናቸው። የት ነሽ? 5 ቁጥር ላይ 5 ቁጥር ነው እንዳትነኪ ቆይ ይላል። ከዛ እናንተ እንኳን በስተት ከነካችሁ ተወልበላ ወዴት ነው? ወደ 6ኛ ወደዛ ደግሞ ይወዳል። ከዛ ደግሞ ልክ ድራግ እንደሚሸጥ ሰው ቀስ ብሎ ለምን ቀስ ይላሉ? አይፈቀድም ነው ግን መንገድ እኔ ደግሞ ስለማይበቃኝ ለዛ ነው። እና ሊፍት ራሳችሁ ማለት እነሱ ይንኩ ስራ ነው ለነሱ። ግን እኔ ያልገባኝ ነገር ሰው ራሱ የእውነቴን ነው የምላቸው። አሁን ለምሳሌ ባስ አውቶቡስ አንበሳ አውቶቡስ ለምሳሌ መንግስት አይሄድበትም፣ ግለሰብ ነው የሚሄድበት። ስለዚህ መንከባከብ ያለበት ከማንም በላይ ባል ህዝብ ነው የሚጓጓዝበት። እና ሊፍትም እኮ የእውነቴን ነው የመንግስት አካሎች ቢበላሽባቸው በእርግጠኝነት በቆሞ ሊፍት ሊሄዱ ይችላሉ። ግን የህዝብ የሆነ ነገር እኮ ህዝብ ነው የሚንከባከብ። እና በጣም ነው የሚገርም በእውነት ሜቢ ከዚህ ሀገር ጋር እያስተያየሁት ከሆነ አላውቅም። ግን አሁን ለምሳሌ ቆሻሻ ሰው አውጥቶ ከቤቱ ቆሻሻ የት ይደፋል መሰላችሁ? ተደብቆ ማንም ሳያየው ጎረቤት ትቦ ስር ይደብቋል። ያልገባው ነገር ያ ቆሻሻ ንፋስ ይዞት መጥቶ ተመልሶ እዚህ ነው ወይ የዛ ቤት ልጅ ጉንፋን ቢያዝ ተመልሶ የሚያጋባው ለማን ነው? ለዚህ ቤት ልጅ። እና ሰው ንጽህናም ጥንቃቄ ምንም ማድረግ ያለበት ለመንግስት ወይም ወታደር ጠባቂ ፈሪ ፈርቶ ሳይሆን ለራሱ ለጤንነቱ ለራሱ እኔ የምጓዝበት ነው። ትምህርት ቤት ውስጥ ጠረጴዛ ላይ ስትቆም አንተ መቆምን ሳይሆን ነገ ያንተ ልጅ ደግሞ ያ ወንበር እንደሚያስፈልገው ነው። እዛ ያንን ወንበር ከሰበርከው አንተ ላይ ነው ታክስ የሚጨመረው። አንተ ደግሞ አቅም ላይ ልትንከራከር አትችልም። እኔ ደግሞ እዚህ ትንሽ ነው ምናምን ነው። ንብረትን የትኛውን ክፍለ ሀገር ውስጥ ሆነ ንብረትን እንደራሳችሁ መንከባከብ አለባችሁ። ስፔሻሊ ግለሰብ ተጠቃሚዎች እውነቴን ነው የምላችሁ። በመንግስት ደረጃ አልኳችሁ ቢታመሙ እንኳን ጉንፋን ቢይዛቸው እንኳን ለሕክምና ውጭ ነው የሚለው። እኔ የሚያሳዝነኝ ምንም አቅም የሌለው ከሀገሮቹ ማይታከም የማይችሉ የገዛ ንብረቱ አሁን መንገድ ላይ ስትሄዱ አስፋልቱን እንትን ይባል አስፋልቱ ይቧጫል የሆነ ያበላሹ እና መለስ እንድትሻገሩ መለስ እንትን እናርግላችሁ ይላሉ። ምንድነው ድንጋይ እናርግላችሁ እና መኪናው እንዲያልፍ ይላሉ። እዛ ውስጥ ያለው መንግስት ነው አይደለም። ማን ያለው? ግለሰብ ነው። የእሱ እናትም ነች ከገበያ እንጨት ገዝታ ወይ ምናምን ገዝታ የምታልፍበት ነው። ማን ላይ ነው የሚጨምረው? እናቱ ላይ ነው። እና ይገርመኛል ሰው የራሱን ሀገር መዋጨር የራሱን ሀገር አፍርሶ ሳምታይምስ ሶ ፈኒ። አሁን ሌላ ሳቀኝ ደግሞ ከዚህ ከሊፍት ሌላ የሚያስቀኝ ኢትዮጵያ ሄጄ አሉ እነዚህ እንኳን ትንሽ ይሰለቻሉ። ፓርኪንግ የሚሰሩ ፓርኪንግ ሰራተኞች ሳይሆኑ የሆነ ሆቴል ስትገቡ ወይም የሆነ ቦታ ስትገቡ ይመጣል ከሆነ ቦታ ይመጣና ጠጋቤ ወደኋላ አንዱም ይመጣና ወደኋላ መለስ እንደዚህ ገባ ወደ ቀኝ ጠምዝዥ ሙሉ መሪውን ሳቢ ጠቅሊው ገባሽ ይመጣል። ከዛ መስኮት ብር ትሰጥታላችሁ። ለሞ ልትወጡ ስትሉ ደግሞ ሌላ ይመጣል ወደኋላ ቀስ በይ ከኋላ ያለው እንዳይነካብሽ አታዞር በልላ ቀስ ወጣ በይ እየወጣሽ ነው አዙሪ ጠቅሊ ወደ ግራ ጠቅሊው አታይም እንዴ ይቅርታ የሚመጡ ይላል። እና ከዛ ደግሞ ልትሄዱ ወደ አስፋልት ልትሉ ስትሉ አንድ ይመጣና ቅድም መኪና ስጠብቅ የነበርኩት ለእሱ ደግሞ ስትሰጡ ሌላ ይመጣና ቅድም መኪና ነው ልዩ ይችላል እዛ ጋር ድንጋይ አንስቼቻለሁ። እና አንዳንድ
ጊዜ የሚደክም ነገር አለ እና እኔ ብቻ የሚያስቀኝ ምንድነው እቺ ሊፍቷ ውስጥ ቁጭ ብለው አሉ ብዙ ነገር ብንል ብዙ ነገር አለ። ለምሳሌ ሆስፒታል ስትሄዱ ዘበኛ የእናንተ ደሞዝ እንደሚከፈለው ሳያውቅ ሆስፒታል በር ላይ ቁጭ ብሎ አትገቡም ብሎ ይከለክላቸዋል። ትንሽ ብር ስትሰጡት ያስገባቸዋል። እሱ አስባችሁ ኢሚግሬሽን ስትሄዱ ልክ እንደዛው እና ነገር ሹፌር ታክሲ የሚኖሩትን ያጭበረብራሉ፣ ሰው ከአቅም በላይ ይጭናሉ እና ብላችሁ ልትጮሁ አትችሉም። ምክንያቱም እነሱ ሲሄዱ ከ12 ሰው በላይ መጫን አይፈቀድም ተብሎ ከተባለ እናንተ ናችሁ አለመጫን መቻል። እናንተ ግን ትራፊክ ከመጣ እዛ ጋር ተኛላለሁ ፕሊስ ቅርብ ነው የሚወርደው እና ብላችሁ ተገፍታችሁ እዛ ላይ ተኝታችሁ ትገቡና ከዛ ደግሞ ወሰብኩ ሲመጡባቸው እንደው ኧረ ሚኒባስ በጣም ባለጌዎች ናቸው፣ ከአቅም በላይ ሰው እየጫኑ በጣም ከባድ ነው፣ ማተንፈስ አቅቶኝ አስሜ ተቀሰቀሰ፣ አንዱ ፈሳብኝ፣ አንዱ አገሳብኝ። እናንተ እኮ ናችሁ የምታበረታቱት። ሌባን በዚህ ጋር ታበረታታላችሁ፣ በዚህ ጋር ደግሞ ትተቻላችሁ። ዩ ጋይስ ቲንክ ኦፍ ቲንክ ማድረግ አለባችሁ። ለማንኛውም የሊፍት አስቆይ ነው ያን ይመችኝ።